On the 15th of November 2018 የዛሬው ታሪክ እጅግ በጣም አሳዛኝ ወይም ደግሞ እጅግ በጣም የሚያስደንቅ ልንለው እንችላለን። ድርጊቱ የተከሰተው እንደ አውሮፓውያኖች አቆጣጠር በ15ኛው ኖቬምበር 2018 ዓ.ም ላይ ነበር። ጆን አለን ቻው የተባለው የአሜሪካኑ ሚሽነሪ ወደ አንድ ደሴት ለመሄድ መርከቡን ያቀናል። ነገር ግን በዛ ደሴት ማንም ሄዶ የማያውቅበትና በዛ ደሴት ውስጥ የሚኖሩ ሰዎች ከሌሎች ሰዎች ጋር ምንም አይነት ግንኙነት የሌላቸው በመሆኑ ለጆን አለን እንደጠበቀው አይነት ምላሽ ሊያገኝ አልቻለም ነበር። በሚያሳዝንም ሁኔታ ጆን ከዛ በኋላ ወደ ቤቱ አልተመለሰም። ይህ እንዴት ሊሆን ቻለ? ለነገሩ ጆን ራሱ ልክ እንዲህ ሊሆን እንደሚችል አውቆትና ጠርጥሮ ነበር። ወደ ታሪኩ ከመግባታችን በፊት ጥቂት ጆን ስለሄደበት ስፍራና በዛ ስለሚገኙ ሰዎች በጥቂቱም ቢሆን እናውራ። በኢንዲያና በታይላንድ መካከል የሚገኘው ኖርዝ ሴንቲኔንታል የተባለው ደሴት የ6 ኪሎ ሜትር ስፋትና የ8 ኪሎ ሜትር ርዝመት ያለው ሲሆን በመላው ምድራችን ላይ ማንም ሰው ወደሱ ሄዶ የማያውቁት ደሴት መካከል አንደኛው ነው። ታዲያ የነዚህ ሰዎች ስብስብ ሴንቲኔሊስ የሚል መጠሪያ ሲኖራቸው ከውጭው ዓለም ማንም ወደ እነሱ ገብቶ ስላላየ ብዙም የነሱን ህይወት የሚያውቅ የለም። ነገር ግን እንዲሁ ከ5 እስከ 500 የሚሆኑ ነዋሪዎች በዛ እንደሚገኙ ይገመታል። ይህንን ስፍራ ለማጥናትና ቋንቋቸውን ለማወቅ አለበለዚያም ደግሞ የሚኖሩበትን ሁኔታ ለማወቅ በፍጹም አልተቻለም። ምክንያቱም በዚህ ስፍራ የሚኖሩ ሰዎች ራሳቸው ማንኛውንም አይነት ጎብኚዎች ሊመጡና ሊያዩአቸው ሲሉ ወዲያውኑ እምሽክ አድርገው ገድለው ወይም ደግሞ ደብዛቸውን አጥፍተው ነበረ ባዶ መርከባቸውን የሚልኩት። ለዚህ ምሳሌ ከሚሆኑ ታሪኮች መካከል የመጀመሪያው በ1965 ላይ አንድ መነሻውን ከህንድ ያደረገ የንግድ መርከብ 108 ሰዎችን እንደጫነ ወደዛ ደሴት ቀረብ ይላል። ታዲያ ሰዎቹ የመሰላቸው እጅግ በጣም ያማረና ልክ እንደ ኤደን ገነት የተዋበ አንድ ደሴት ላይ ያረፉ ነበር። ነገር ግን ምንም አይነት ማስጠንቀቂያ ሳይኖር በድንገት የብዙ ቀስቶች ውርጅብኝ በመርከቧ ላይ ይዘንብ ጀመር። ታዲያ ይሄ ቀስት ውርጅብኝ ከወዴት ነው የመጣው ሲባል ከዛ ያማረና የተዋበ ከሚመስለው ትንሽዬዋ አረንጓዴ ደሴት ከሚኖሩ ነዋሪዎች ነበር። ታዲያ መርከቢቷ ተሰባብራ በጫፍ በቆመችበት ወቅት በዛ የነበሩት 106 ሰዎች የሞት ፍልሚያቸውን ማድረግ ጀመሩ። በዛው በደሴቱ ዳር ላይ የሚገኘውን እንጨትና ድንጋይ የመሳሰሉ ነገሮች መልሰው በነዛ በማይታወቁ ጎሳዎች ላይ በመወርወር ለጥቂት ጊዜ ህይወታቸውን ለማቆየት እየተጣጣሩ ባሉበት ነበር የብሪቲሹ መርከበኛ መጥቶ እየታደጋቸው። ታዲያ ይህ የብሪቲሹ መርከበኛ መጥቶ እነዚህን ሰዎች በታደገበት ወቅት ያየውንና የተመለከተውን ስለዛም ጎሳ እንዲህ በማለት ይናገራል። በዚያ ስፍራ የሚኖሩ ሰዎች ነፍሰ በላዎች፣ ባዶ ራቁታቸውን የሚሆኑና አጫጭር ጸጉር ያላቸው፣ አፍንጫቸው ቀይ የተቀባ ነበሩ። አፋቸውንም በማላገጥ መልክ እየከፈቱ የማይታወቅ ጩኸትን እያወጡ ነበረ። ቀስታቸው እንኳን ጫፉ በብረት የተሳለ ነገር የተገጠመበት ስለነበር አደገኛ ነበር ብሎ ተናግሯል። ታዲያ ይህ የብሪቲሹ መርከብ እንደገና ከ13 ዓመት በኋላ በ1880 ዓመተ ምህረት የተሻለ መሳሪያና ወታደሮችን ይዞ ወደዚች ትንሽዬ ደሴት ለመመለስ ሙከራ አድርጎ ነበር። በደሴቱ ዳር አጠገብም 6 ሴንቲናሊዎችን ወይም 4 ህፃናትና 2 ሸምገል ያሉ በእድሜ ጠና ያሉ ሰዎችን አግተው ወደ ሌላ ስፍራ ለመውሰድ ሞክረዋል። ወደ ሌላ ስፍራ ግን በወሰዷቸው በጥቂት ቀናቶች ውስጥ ብቻ እናትና አባትየው ከፍተኛ ህመም ስለደረሰባቸው ሞቱ። ወዲያውኑም የቀሩትን 4 ልጆች ወደ መኖሪያ መንደራቸው ወደዛች ትንሽዬ ደሴት በመመለስ ጥለው የብሪቲሽ አርሚዎች ተመልሰው ሄዱ። ይህ እንኳን ከሆነ ከ16 ዓመታት በኋላ አሁንም መነሻውን ከህንድ ያደረገ አንድ መርከብ ከሆነ ነገር አምልጦ ወደዚህ ደሴት ለማምራት ሞክሮ ነበር። ታዲያ 50 ኪሎ ሜትር ከተጓዘ በኋላ በደሴቱ ጫፍ ላይ እንደደረሰ የዚህ ሰውዬ ስጋው ብቻ መሬት ላይ ተጥሎ በብዙ ደሞ ቀስቶች ተመቶና ተደብድቦ ሞቶ ነበር የተገኘው። ይህ ሴንቲሜንታል ከሚገኙ ህዝቦች የተሰጠ ማስጠንቀቂያ ነው። ለዓለም አንድ መልእክት መናገር ይፈልጋሉ። ማንም እንዲጎበኘን አንፈልግም፣
ወደዚህ አትምጡብን የሚል መልእክት ነው። ይህንንም ተከትሎ ለሚቀጥሉት 80 ዓመታት ማንም ወደዛች ትንሽዬ ደሴት ይሄድ አልነበረም ነበር። ታዲያ ከ80 ዓመታት በኋላ ድንገት በ1974 አንድ የፊልም ቅጂ የሚያደርግ የቡድን ስብስብ ወደዛ ሴንቲኔንታል አይላንድ ለመሄድ አሰበ። ታዲያ ወደዚህ ደሴት በቀረበ ጊዜ ፊልማቸውን ከመቅረጻቸው በፊት በዚህ ደሴት ውስጥ የሚኖሩ ነዋሪዎችን ባህሪ ተነግሯቸው ስለነበረ ያስተናግዷቸው እንደሆን ተስፋ በማድረግ የትንሽዬ ስጦታ ይዘው በዛ ስፍራ ተገኙ። ከስጦታቸው መሃል ኮኮናቶች፣ ቢላዎች እንዲሁም ደግሞ ጥቂት የሚለበሱ ልብሶችን ይዘው ነበረ በዛ አይስላንድ ወይም ደሴት ጫፍ ላይ አስቀምጠው ራቅ ብለው በባህሩ ላይ ወደ ኋላ ያፈገፈጉት። ታዲያ በጊዜው የነበረው ስብስብ የፊልም ሙያተኞች እንደመሆናቸው በሴንቲኔንታል የሚገኙ በዛ ደሴት ውስጥ የሚኖሩ ነዋሪዎች ለመጀመሪያ ጊዜ በካሜራ ቅጂ ውስጥ የገቡበት ወቅት ነበር። የሆነው እንደዚህ ነበር። ከሩቅ ትንሽዬ ጠጋ ብለው ሲመለከቱ ትናንሽ የሚመስሉ ፍጥረታቶች ጥቋቁር የሆኑ ራቁታቸውን የሆኑ ብቅ ማለት ጀመሩ። ምን የሆኑ ሰዎች ናቸው ወይስ እንስሳት ናቸው እያሉ በሚገምቱበት ወቅት ድንገት እነዚህ ጥቋቁር ትናንሽ ልጆች የሚመስሉ ወደ ባህሩ ጠጋ እያሉ ብዙ የቀስት ውርጅብኝ ወደ መርከቢቷ ያዘንቡ ጀመር። የሆነው ነገር አልገባቸውም በማለት በዚህ መርከብ ውስጥ የነበሩ ሰዎች የኮኮናቱን ዛፍ ውስጥ የሚገኘውን ፍሬና ሌሎቹንም ስጦታዎች ከፍ እያደረጉ እያሳዩአቸው ያስቀመጡበትን ቦታ ይጠቁሙ ጀመር። ነገር ግን ይሄ ሁሉ ሙከራ ለነዛ ተለይተው ለሚኖሩ ሰዎች ምንም አይነት ማስደሰቻ እንደማይሆን ግልጽ ነበር። ይልቁንስ ታዲያ በምላሹ ብዙ ቀስቶችን ወደ እነሱ ማንጎድጎድ ጀመሩ። በዚህ በፊልም ቅጂ ለመምጣት የነበሩትም ግሩፖች በድንጋጤ ጉዳት ሳይደርስባቸው በፊት ወደ ኋላ ማፈግፈጋቸውን ተያያዙት። እነሱም አስቀምጠውላቸው የነበረውን ስጦታ ጭራሹኑ ወስደው ከመጠቀም ይልቅ ቆፍረው በዛው ባህር ዳር ላይ ቀበሩት። ሲወረውሩባቸውንም የነበረው ቀስት ሲናገሩ ከ2 ሜትር በላይ የሆነና ጫፉ ላይ ብረት የተጣበቀበት እጅግ በጣም አስፈሪ የሆነ ቀስት ሲወረውሩባቸው ነበር። ይሄ አካባቢውን እጅግ አደገኛና ማንም በስተትም ቢሆን በአጋጣሚ ወደዛ ስፍራ እንዳይሄድ ማመላከቻ ተደርጎ ተቀምጧል። አሁን እንኳን በስልካችሁ ላይ ጎግል ማፕ ውስጥ ገብታችሁ ወደዚህ ወደ ኖርዝ ሴንቲኔንታል አይላንድ ወይም ደሴት ዙም አድርጋችሁ አቅርባችሁ በምታዩበት ወቅት አንድ ነገር ይታያል። ብዙ የመርከብ ስብርባሪዎች ለዓለም ማስጠንቀቂያ የሆነ አትምጡብን፣ ብቻችንን እንኖራለን የሚሉት እነዚህ ጎሳዎች በቂ የሆነ ማስረጃን አስቀምጠውልናል። ነገር ግን በዚህ ሁሉ ውስጥ ጥቂት የማይባሉ ሰዎች ብቻ በዚህ ከሚኖሩ ሰዎች ጋር በጥቂቱም ግንኙነትና ትውውቅ ለመፍጠር ሞክረው ነበረ። እሱም ከኢንዲያ ኦሽን አካባቢ እየነዱ የሚመጡ አንድ ተመራማሪ ሰው ነበሩ። እነዚህ ሰው ታዲያ በየ2 እና በየ3 ወሩ ለነዚህ ጎሳዎች እየሄዱ የኮኮናትን ዛፍ ስጦታ እያስቀመጡ ይሄዱ ነበር። ለጥቂት ጊዜም እነዚህን ድርጊቶች ሲያደርጉ ታይተዋል። ታዲያ እኚህ ሰውዬ በ1991 ለመጨረሻ ጊዜ ከሥራ ከማረፋቸው በፊት ነበረ የመጨረሻ ስጦታቸውን አስቀምጠው ጥቂት ከነሱ ጋር ለመወያየት ሲሞክሩ ከኖርዝ ሴንቲኔንታል አባላት ወይም በዛ ከሚኖሩ መካከል አንደኛው ከውስጥ ጩቤ ወይም እነሱ ከሰጧቸው ስጦታዎች መካከል ቢላውን አውጥቶ እዚህ እንዳትቆይ በሚል መልኩ አስፈራርቶ ሰውየውን ወደ ነበረበት የሸኘው። ታዲያ ይህ አክብሮቱና ፍቅሩ ይሆን ምናልባትም ከነሱ ጋር እንዲቆይና እንዲኖር ያልፈቀደለት? ከዚህ በኋላ እኚህ ሰውዬ ወደዛ ስፍራ ተመልሰው አያውቁም። በሌላም ወቅት ቢሆን በ2006 እንደ አውሮፓውያን አቆጣጠር በዚህ አይላንድ ላይ ከባድ የሆነ ሱናሚ ወይም የተፈጥሮ አደጋ ትልቅ ማዕበል በዛ አይላንድ አጠገብ ተነስቶ ነበረ። ታዲያ በጊዜው የነበረው የህንድ መንግስት እነዚህ ሰዎች ከዚህ አደገኛ ማዕበል ተርፈው እንደሆነ ምናልባትም እርዳታ ካስፈልጋቸው ብሎ ሄሊኮፕተሩን ወደዛ ደሴት ይልካል። በዛ ደሴት ግን ያሉ ነዋሪዎች በዚህ የተላከውን ሄሊኮፕተር እርዳታም ሆነ መታየት ሳይፈልጉ ይልቁንስ ምላሻቸው አሁንም ከባባድ የሆኑ ረጃጅም ፍላጻዎችን ወደ ሄሊኮፕተሩ ከድንጋዮች ጋር ማስፈንጠርና መወርወር ነበረ። ይህንንም ባህሪያቸውን የተረዳው የህንድ መንግስት እነዚህን ሰዎች
መቅረብ ሳይሆን መጠበቅና ያንን አካባቢ ማስጠበቅ እንደሆነ ተረድቶ ምላሹን በመመለስ ብቻ አሳይቷል። ከሁለት ዓመታት በኋላ በ2006 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሁለት አሳ አጥማጆች በዛ አካባቢ አሳ በማጥመድ ስራ ላይ ተሰማርተው ነበረ። ሆኖም ግን እነዚህ ሰዎች መጠጥን እየቀማመሱ ስለነበረ ሰክረው እንቅልፍ ይዟቸው ተኙ። በዛው በመርከብ ውስጥ በተኙበት መርከቡ በአንድ ስፍራ እንዲቆም ይቆጣጠሩበት የነበረው የሚንጠለጠል ድንጋይ ተቆርጦ ወደ ታች ይሰምጣል። ታዲያ መርከባቸው በማዕበሉ እየተገፋች ወደዚህ አስፈሪና አደገኛ ወደ ሆነው ወደ ኖርዝ ሴንቲኔንታል ደሴት ቀረብ ይላል። በዚህ ሰዓት ነበረ ሰዎች እየጮሁ ወደዛ እንዳይሄዱ ሊያስጠነቅቋቸው የነበረው። ነገር ግን እነዚህ ሰዎች ስካር ይዟቸው ተኝተው ስለነበረ በምንም አይነት ሁኔታ ሊነቁና ሊጠነቀቁ አልቻሉም። በሚቀጥለው ቀን የተገኘው በዛ ስፍራ ላይ የነሱ መርከብ ብቻ ነበረ። እነዚህ የኖርዝ ሴንቲኔንታል ጎሳ ነዋሪዎች በእርግጥም እንደተፈራው የነዚህን ሰዎች ሬሳ ደብዙን አጥፍተውት ነበረ። ታዲያ እነዚህ ሰዎች ምን ገጥሟቸው ይሆን ብሎ የህንድ መንግስት ባሰማራው አሰሳ መሰረት ከላይ ሆኖ በሄሊኮፕተር ሲመለከቱ የነዚህን ሰዎች መርከብ የሴንቲኔንታል ነዋሪዎች በዳር አድርገው ቁጭ ብለው እዛ ላይ የተዝናኑና የሰዎቹ ደብዛ ግን ምንም ሳይኖር መሆኑ ታይቷል። ምናልባትም አይስክሬናቸውን በውሃ ውስጥ ጥለውት አለበለዚያም ተመግበውት እንኳን ሊሆን ይችላል። ከዚህ በኋላ ነበረ የህንድ መንግስት ለነዚህ ሰዎች ማንም ወደነሱ እንዳይቀርብ ከዓለም የትኛውም ጎብኚ ሆነ የትኛውንም ስራ ሊሰሩ ወደነሱ እንዳይጠጋ ገደብ ያደረገው። ምክንያቱም የተጠጋቸው ሁሉ መጨረሻው መሞት ስለነበረ ነው። የህንድ መንግስትም ይህንን በመመልከት በአካባቢያቸው 6 ኪሎ ሜትር ያህል ማንም ቀርቦ ወደዛ ደሴት እንዳይጠጋና ማረፊያውን እንዳያረግ ክልከላ አደረገ። ታዲያ ይሄ ግልጽ መመሪያ ለጎብኚዎችም ሆነ ለተመራማሪዎች አሊያም ለነጋዴዎች ማሳያ እንዲሆን በአካባቢው ላይ ምልክት ተደርጓል። ማንም ወደዚህ ደሴት እንዳይቀርብ፣ ቢቀርብ ግን ይሞታል ተብሎ በመንግስት ክልከላ ተደረገ። የዚህን ጊዜ ነበር ጆን አለን ቻው ወደዚህ ደሴት ሊመጣ የቻለው። ጆን በ1991 እንደ አውሮፓውያን አቆጣጠር በ18ኛው ዲሴምበር ላይ ነበረ በአልባማ ከተማ ላይ የተወለደው። ከሁለት ወንድምና እህቶቹ ጋር በመሆን ከቤተሰቡ ጋር ክርስቲያናዊ በሆነ ህይወት ነበር ያደገው። ጆን በህይወቱ ላይ የሚያስደስተው ነገር ቢኖር የክርስቶስ ኢየሱስን ወንጌል በየስፍራው በየአገሩና በየከተማው ማድረግና ማድረስ ነበር። ይሄ ፍላጎቱና በውስጡ ያለው መሻት ጆንን ወደ ሚሽነሪነት ቀይሮ የወንጌሉን እውነት ወደ ተለያየ ስፍራዎች እየሄደ ማብሰር ጀመረ። የጆን ኢንስታግራም እንደሚያሳየው ከሆነ የዚህን ወንጌል ሥራ በተለያዩ ከተማዎች ላይ አፍሪካን ጨምሮ ሳውዝ አፍሪካ፣ ካናዳ፣ ሜክሲኮ በተለያየ መንገድ እየሄደ ወንጌልን ሲያበስርና ሲያደርስ እንዲሁም አካባቢዎቹን ፎቶ እየተነሳ ሲለቅቅ ይታወቃል። በዚህ ሁሉ ውስጥ ግን ጆንን አንድ ውስጡ የሚቃጠልና የሚያጓጓ አንድ ምኞት ነበረው። እርሱም ማንም ደርሷቸው የማያውቁትን ወንጌልን ሰምተው ወደማያውቁት ወደነዚህ ኖርዝ ሴንቲኔንታል ወደ ተባለው ከተማ የመሄድ ፍላጎት በውስጡ ይቃጠል ጀመር። ይህንንም ሐሳቡ በ2016 ወደዛ ደሴት ከመሄዱ ከ2 ዓመት በፊት ቀደም ብሎ ወደዛ ደሴት የመሄድና ወንጌልን የማድረስ ጥማት እንዳለው በሶሻል ሚዲያ ላይ ለወዳጆቹ አጋርቶ ነበር። ከጽሑፎቹም መካከል በኢኳዶር ውስጥ የተገደለውን የጂም ኤሊዮትን ታሪክ ሲያነሳ እናነሳለን። ጂም ኤሊዮት በኢኳዶር ውስጥ እንደዚሁ ወንጌልን ለማድረስ በሄደበት በማይታወቁ ጎሳዎች ተገድሎ እንደሞተ የሚታወቅ ነው። ታዲያ ምናልባት ጆንንም ያነሳሳው የዚህ የጂም ኤሊዮት ታሪክ ሊሆን ይችላል። ጆን ግን ከጂም ለየት የሚያደርገው ወደ እነዚህ ደሴት ለመሄድ ያደረገው ዝግጅት ነበረ። በደንብ ተዘጋጅቶና ራሱን አብቅቶ ነበረ ወደ እነዛ ኖርዝ ሴንቲኔንታል አይስላንድ የመሄድ እቅዱን የጀመረው። ጆን ቀደም ብሎ ለ2 ዓመታት እነዚህን ነገሮች መሰልጠን ጀመረ። ሳይንሶችን፣ የተለያዩ የስፖርታዊ እንቅስቃሴዎችን በድንገተኛ ምክንያት አንድ በረሃ ውስጥ ወይም ጫካ ውስጥ ቢሆን ምን አይነት ሕክምና እንደሚያስፈልገው ሳይቀር ሰለጠነ። በዚህ ውስጥም ደግሞ
ቋንቋዎችንና ልዩ ልዩ የባህላዊ ጉዳዮችን ለ2 ዓመት ኢየሱስ ክርስቶስን ለነዚህ ደሴት ለማብሰር ሲል ሆም ብሎ በነዛ ደሴት ዙሪያ መሰልጠኑን ተያያዘው። ይህንንም ስልጠናውንና ሐሳቡን ለሌሎች ሳያካፍል በሚስጥራዊ መንገድ ነበር የያዘው። በልቡ ግን አንድ የሚጮህና ይህን ሁሉ እንዲወስን የሚያደርገው አንድ በውስጡ የሚቃጠል ነገር ነበር። እሱም ክርስቶስ ኢየሱስን እነዚህ ጌታ ኢየሱስ ክርስቶስን ለማያውቁ ሰዎች በእነሱ ቋንቋ ማድረስ ነበረ። ታዲያ የጆን መጨረሻ አካባቢ ከተለጠፉ የፌስቡክ ልጥፎች መካከል አንደኛው እዚህ ጋር የምትመለከቱት ፎቶ ነው። በዚህ ፎቶ ላይ ጆን እንዲህ ብሎ አያይዞ ጽፏል። ይሄ ትሪፔ የሰይጣን ከባድ የተባለው ምሽጉ ጋር ነው የሚሄደው፣ ማለትም በኖርዝ ሴንቲኔንታል ደሴት ውስጥ ነው የሚሄደው ብሎ ለጠፈ። በኖቬምበር 15 ታዲያ በዛ አካባቢ በሚገኝ ሌላ ደሴት ለ25 ቀናት ካረፈ በኋላ ጆን በዚያ ስፍራ ለማድረግ የጀመረውን ሙከራ ዶክመንት እያደረገ መጻፍ ጀመረ። ለመጀመሪያ ጊዜ ጆንን ወደዛ ስፍራ ሊወስዱት በሕገ ወጥ መንገድ 2 አሳ አጥማጆች ተስማምተውለት ነበረ። እንደዚህ ብሎ በጽሑፉ ላይ ያስቀምጠዋል። በትላንትናው ዕለት 2 አሳ አጥማጆችን አግኝቻለሁ። እነዚህ 2ቱ አሳ አጥማጆች አማኞች ወይም የኢየሱስ ክርስቶስ ተከታዮች ነበሩ። በዛ የተከለከለ ደሴት ላይ እንደሚጥሉኝ ተስማምተዋል። ጆናታን ግን ከኔ ጋር አብሮ አይሆንም፣ ምክንያቱም በዛ የነበረውን የአሳ ማጥመዱን ሥራ ስለሚሰራ ነው። ይህንን የሚያደርግበት ግን ምክንያት ምናልባትም የህንድ መንግስት እንቅስቃሴያችንን አይቶ ወደዛ ወደ ተከለከለ ደሴት እንዳንሄድ ሊከለክሉን ስለሚችሉ ነው። ምንም እንኳን በቋንቋችን ስብሰባው ላይ ብዙም ባንግባባም እኔ ግን በመንፈስ ቅዱስ ላይ እደገፋለሁ፣ መንገዴን እንደሚመራኝ አምነዋለሁ። እነዚህ ሰዎች የሚጥሉኝን ቦታ ተስማምተናል። በዚህ ደሴት ደቡብ ምዕራባዊ አቅጣጫ ወደ 3 ሰዓት ርቀት ላይ ነበር የሚያቀርቡኝ። አምላኬ ሆይ ገና በእናቴ ማህፀን እንኳን ሳልፈጠር ስለመረጥከኝ አመሰግናለሁ። ያንተ መልእክተኛ እንደሆን ታላቁን የምስራች ለነዚህ ኖርዝ ሴንቲኔንታል ደሴት እንዳደርስ ስለላከኝ አመሰግናለሁ የሚል ደብዳቤ ነበረ የመጀመሪያው ዶክመንት የተቀመጠው። ጆን በሚቀጥለው ወረቀቶቹ ላይ እንዴት አድርጎ ወደዛ ደሴት እንደሚገባ እቅዶቹን አስፍሯል። ጽሑፉ እንደዚህ ይል ነበር። እቅዳችን የሆነው እንደዚህ ነው። ዛሬ ማታ አብረውኝ ከሚዘምቱት ጋር እንገናኛለን። በዛ በሌሊት 10 ሰዓት ላይ መገናኛችንን አድርገን አሳዎችን ለሚቀጥሉት ቀናት ስጦታ ለመስጠት መሰብሰብ ይኖርብናል። አሳዎችን ከሰበሰብን በኋላ በጥቂት ቀናቶች ውስጥ እዛ ስፍራ ላይ ይጥሉኛል። ምናልባትም ስጦታችንን በሆነ ዕቃ አድርገን ወደዚህ ደሴት ለመላክ እናቀድ ይሆናል። ጆን ይህንን ጽሑፉን ካሰፈረ በኋላ በእቅዱ መሰረት ከሌሊት 10 ሰዓት ተኩል በኋላ የ4 ሰዓት ጉዞ አድርገው እነዚህን ያልተጠበቀ ደሴት ስፍራ ላይ ለማረፍ ችለው ነበረ። ጽሑፉ እንደሚናገረው ቀደም ብሎ 8 ሰዓት ተኩል ላይ 2 ትላልቅ አሳዎች አግኝቻለሁ። እነዚህ አሳዎች እስከ 15 ፓውንድ የሚመዝኑ የነበረ ነው። እነዚህም በዕቃ ላይ አድርጌ ወደ እነሱ መላክ ጀመርኩኝ። 2 የታጠቁ የኖርዝ ሴንቲኔንታል ነዋሪዎች ወደፊቴ እየጮሁ መቅረብ ጀመሩ። በእጃቸው ትላልቅ ቀስቶችን ይዘው ነበረ። እኔም ጩኸቴን ቀጠልኩኝ። ወደ እነሱ በቀረብኩ ጊዜ እንደዚህ ያልኳቸው፣ ስሜ ጆን ነው፣ ወዳችኋለሁ። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ነው ወደ እናንተ እንድመጣ ስልጣንን እየሰጠኝ። ከሁሉ የሚቆጨኝ ነገር ይህንን እያልኳቸው ባለበት እነሱም ቀስታቸውን በማስፈንጠሪያው ላይ ማመቻቸት ጀመሩ። እኔም ደንግጬ ወደ ኋላ ማፈግፈግ ጀመርኩኝ። እዛ ጋ ከተቀመጠው አሳዎች አንስቼ መወርወር ወደ እነሱ ጀመርኩኝ። እነሱ ግን ወደ እኔ መምጣታቸውን አላቆሙም ነበረ። አሳውን ሲያገኙ አነሱትና አሁንም ግን ወደ እኔ መምጣታቸውን አላቆሙም። እኔም በዚህ ሰዓት ነበረ ፊቴን አዙሬ ወደ መጣሁበት መርከብ መሮጤን ጀመርኩኝ። አሁን በዚህ ሰዓት ነፍሴን አትርፌ ወደ መርከቢቷ ሮጬ አምልጫለሁ። ለጥቂትም በቀስታቸው ዘትረው ሊወጉኝ ነበረ። አሁን ግን ሙከራዬ አያቆምም። በሚቀጥለው ቀን እንደገና እሞክራለሁ።
ይህንን ጽሑፍ ከጻፈ በኋላ በእርግጥም ጆን እንደተናገረው ድጋሚ ወደዛ ለጉብኝት ይሄዳል። የመጀመሪያውን ጉብኝት በተረፈበት አተራረፍ ሁለተኛውንም በሚያስደንቅ ሁኔታ እንደገና ይተርፋል። በጽሑፉ ላይ እንዲህ ብሎ ነው ያስቀመጠው። በዚህኛው ዙር ወደ እነሱ እጅግ በጣም ከመቅረብ ተጠብቄ ነበረ። ምናልባትም አንድ ቀስት ተወርውሮ ሊደርስብኝ በማይችል ርቀት ላይ ሆኜ እነሱን መጠባበቅ ጀመርኩኝ። አንድ ሰውም ከዛ ወጥቶ እኔን ሊገናኘኝ የመጣ ይመስል ነበር። ነገር ግን ድምፄን ብጮህ እንኳን የማይሰማበት ርቀት ላይ ስለነበርኩኝ ወደ እነሱ ቀረብ ማለቴን ተያያዝኩት። ከመካከላቸውም አንደኛው እጅግ በጣም የማላቀውን ቋንቋ መጮህ ጀመረ። ታዲያ እኔም በሰማሁት ልክ ራሱ የሚናገረውን ቋንቋ ደግሜ ለራሱ እለው ጀመር። በዚህ ጊዜ እጅግ በጣም ሳቅ በመካከላቸው መሆን ጀመረ። እርግጠኛ ነኝ እየተናገረ ወይም እየጮኸ የነበረው ስድብ ቢሆን ነው። በዚህ ሰዓት ታዲያ እኔም ጥቂት የሆነ ዝማሬና መዝሙር መጫወት ጀመርኩኝ። ለጥቂት ደቂቃ በመካከላቸው ጸጥ ብለው ያዳምጡኝ ጀመር። አሁን ግንኙነታችን እጅግ መልካምና ጥሩ ሁኔታ ላይ ያለ ይመስላል። ጭራሹኑ ከመካከላቸው አንዲት ሴትና አንድ ትንሽ ልጅዬ ከኋላ ወጥተው መጡ። ይህን በመመለከትበት ጊዜ እንዲህ ብዬ ጮኩኝ፣ ቀስት ግን እንዳትጠቀሙ እባካችሁ፣ ቀስት እንዳትጠቀሙ አልኳቸው። በዚህ ሰዓት ያ ትንሽዬ ልጅ ቀስትና መወጠሪያ ይዞ ወደፊት ቀረበ። እኔም አሁን ትክክለኛው ጊዜ ነው አልኩኝ። ወደ እኔ ላይ ጥቃት የሚፈጽሙ አልመሰለኝም። ስለዚህ እድሉን ተጠቅሜ ከዘፍጥረት ጀምሬ በጥቂቱ መጽሐፍ ቅዱስን እሰብክላቸው ጀመረ። ራሴንም እያሳየኋቸው ወደ እነሱ መቅረብ ጀመርኩኝ። ነገር ግን በዚህ ሰዓት ነበረ ያ ትንሽዬ ልጅ ከቀስቱ አንስቶ ፊት ለፊት በያዝኩት መጽሐፍ ቅዱስ ላይ ወጥሮ የሰነቀረው። በዚህ ሰዓት ያ ቀስት በመጽሐፍ ቅዱሱ አልፎ ሰውነቴ ላይ በጥቂቱ ሊገባ ሞከረ። እኔም ነፍሴን ለማዳን በውሃ ውስጥ መዋኘት ነበረብኝና ወደ ኋላ አፈግፍጌ ወደ መርከቡ ዋኝቼ አመለጥኩኝ። አሁን እቅዴ በጥቂት ጊዜ ለጥቂት ደቂቃ በዚህ በመርከቤ ውስጥ ማረፍ ነበር። አሁን ጆን እዚህ ድረስ እንኳን ቢያበቃ እጅግ በጣም ተደርጎ የማያውቅ ተአምራዊ ታሪክ ይኖረው ነበር። ምክንያቱም ማንም ሰው ነግሯቸው የማያውቀውን አስደናቂ የመጽሐፍ ቅዱስ እውነቶች ለጥቂት ደቂቃም ቢሆን ለነዚህ ሰዎች ማንበብ ችሎ ነበረ። ነገር ግን ጆን በዚህ አላበቃም። በውስጡ ያለው መቃጠል ያቆመ አይመስልም። ምንም አይነት የሞት ፍርሃት እንኳን ያለበት አይመስልም። ሁለት ጊዜ በአስፈሪ ሁኔታ ከነዚህ ጎሳዎች ሊያመልጥ ቢችልም ለሶስተኛ ጊዜ ግን ወደ እነዚህ ጎሳ ሄዶ እስከ መጨረሻው የወንጌል እውነት እንዲገባቸውና ነፃ እንዲሆኑ ብርሃን እንዲበራላቸው የቆረጠ ይመስላል። ይህ እጅግ በጣም ጥቂት ከሆኑ አስደናቂ የወንጌል ታሪኮች መካከል አንዱ ነው። ሰዎች ምንም አይነት የእግዚአብሔርን ቃል ሊሰሙ በማይችሉበት ሁኔታ እኔና እናንተን እግዚአብሔር እየላከ በቋንቋቸው፣ በእውነታቸው፣ በእነሱ ባህልና አካሄድ ወንጌል እንድናደርሳቸው ይፈልጋል። ታዲያ ይህንን የእግዚአብሔርን ሐሳብና ፈቃድ ተመልክቶና ተረድቶ በሕይወቱ ላይ ፈርዶ ለመሄድ የወሰነ ጆን አንደኛው እርሱ ይመስላል። በዘመናት መካከል እጅግ በጣም ብዙዎች በመጽሐፍ ቅዱስም ሆነ በታሪክ ውስጥ ስናጠና ሕይወታቸውን፣ ባህሪያቸውን፣ ማንነታቸውን፣ አስተዳደግና ቋንቋቸውን ጥለው ወደማያውቁት ሕዝብና ወደማያውቁት ማህበረሰብ በመቀላቀል የወንጌልን እውነት ቋንቋ እየተማሩ መጽሐፍ ቅዱስ እያጻፉና ከቀያቸው፣ ከኑሯቸው፣ ከቤተሰቦቻቸው ርቀው ተለይተው በመኖር ወንጌልን ያደረሱ እጅግ ብዙዎች አሉ። ታዲያ ጆን ወደ እነዚህ ሰው በላ ወደሆኑ ማንም ተጠግቷቸው ወደማያቅ ሰዎችም እንዲጠጓቸው ወደማይፈልጉት ወደ ኖርዝ ሴንቲኔንታል ደሴት ለሶስተኛ ጊዜ ሊሄድ ወሰነ። በሚቀጥለው ጽሑፉ ላይም በዚህ ሁኔታ ቢሞት እንኳን እጅግ በጣም ደስተኛ እንደሆነ የሚያሳዩ ጽሑፎችን አስቀምጧል። እንደዚህ ይላል: ጌታ ሆይ ፍቃድህ ይሁን፣ በእነዚህ ትናንሽ ፍላጻዎች እንድመታ አሊያም ደግሞ እንድሞት እንኳን ከፈለክ ያንተ ሐሳብ እንዲሆን እፈቅዳለሁ። በሕይወት ብኖር የተሻለ ሥራ ምሰራ ይመስለኛል። ነገር ግን ላንተ ክብር ከሆነ የምታደርገው የምትፈቅደው ደስታህን የሚፈጥር ከሆነ አንተ ያሰብከው ይሁን። በእርግጥ መሞት አልፈልግም፣ ነገር ግን ልኑር ብዬ ሕይወቴን ወድጄ ሌላ ሰው ይህንን ሥራ እንዲሰራው መተው ደግሞ አልፈልግም። በዚህ መቆየት ምንም እንኳን ሞት የሚያህል ቢመስልም
ወደዛ ግን ቀዬ ወደ አሜሪካ ሄጄ በዛ ቁጭ ማለት ደግሞ አልፈልግም። ምናልባት ምን ይታወቃል በአንድ ጥቂት ምክንያት ነገሮች ይለወጡ ይሆናል ብዬ ተስፋ አደርጋለሁ። ዛሬ አልተሳካም ይሆናል፣ ነገ ግን ጉዞዬን እንደገና እሞክራለሁ። በሚቀጥለው ቀን ጆን እንደተናገረው ወደዛ ደሴት ከማምራቱ በፊት ይህንን የመጨረሻ ጽሑፉን እንዲህ ብሎ ይጽፋል። አሁን የተነሳሁት ረፍት አልባ ከሆነው እንቅልፌ ነው። ወደዛ ደሴት ድጋሚ እየሄድኩ እገኛለሁ። በዚህ ሰዓት ምናልባት የመጨረሻ ጉዞዬ ሊሆን ይችላል። ይሄም የመጨረሻ ጽሑፌ ከሆነ ክብር ለእግዚአብሔር ይሁን። ስለዚህ ጆን ይሄን ካለ በኋላ ለቤተሰቦቹ ምናልባት የመጨረሻውን ስንብት እየጻፈ ይመስላል። እንደዚህ ብሎ የሚቀጥለውን ጽሑፍ ለቤተሰቦቹ አቀረበ። ወንድሜ ብሬን፣ እህቴ ማርሊን እንዲሁም እናትና አባቴ ምናልባት ይህንን ጽሑፍ ስታነቡ የማደርገው ነገር እብደት ወይም አብጄ እንደሆነ ሊሰማችሁ ይችላል። ነገር ግን እኔ የሚገባውና ዋጋ ያለው ነገር ብዬ ያሰብኩት ለነዚህ ሕዝቦች ክርስቶስ ኢየሱስን መመስከር ነው። እባካችሁ አንድ ነገር ልለምናችሁ። ምናልባት እኔ ብገደል፣ እነዚህ ሰዎች ቢገሉኝ፣ አንድ ነገር አድርጉልኝ። በእነዚህ ሰዎችም ሆነ በእግዚአብሔር ላይ እንዳትቆጡ። በዚህ ፈንታ እናንተም በሕይወት ዘመናችሁ እግዚአብሔር የሚፈልገውን በመታዘዝ እንድትኖሩ እመክራችኋለሁ። ምናልባትም በሚቀጥለው ከሕይወት በኋላ ባለው ሕይወት ውስጥ እንገናኝ ይሆናል። የሞተው ሥጋዬንም ለመፈለግ እንዳትመጡ። ሁላችሁንም እወዳችኋለሁ። ከዚህ በላይ ግን የምወደው አንድ ነገር ነው። ማናችሁም ከኢየሱስ ክርስቶስ በላይ ዓለምንም ሆነ ሌላ ነገር እንዳትወዱ እለምናለሁ። ይህንን ጽሑፍ የጻፍኩላችሁ ከምዕራብ ከሆነው ደሴታዊው ክፍል ከኖርዝ ሴንቲኔንታል ነው የሚል ነበር። በ16 ኖቬምበር 2018 6 ሰዓት ከ20 ላይ። ከዚህ በኋላ ግን ከጆን ምንም አይነት ጽሑፍም ሆነ ልጥፍ አልተገኘም ነበረ። ይልቁንስ የጆን ቤተሰቦች እነሱ ራሳቸው በዜና መልክ የሰሙት እንዲህ አይነት ዜና ነበረ። አንድ አሜሪካዊ ጆን የተባለ በኢንዲያን ኦሽን አካባቢ ኖርዝ ሴንቲኔንታል አይስላንድ ላይ በዛ ደሴት ለመሄድ ሙከራ በማድረግ ሕይወቱን አጥቷል የሚል ልጥፍ ነበረ። በእውነትም ጆን የተወደደ ወንድም፣ አጎት እና ምርጥ ጓደኛ ነበር። እግዚአብሔርን የሚወድ ችግረኞችን የሚረዳና ለጌታ ሥራ ሚሽነሪ ሆኖ ወንጌልን የሚያገለግል ነው። ከሁሉ በላይ ግን ያለፉትን ዓመታት ለኖርዝ ሴንቲኔንታል ሰዎች ወይም በዛ ለሚኖሩ ጎሳዎች ትልቅ ፍቅርና ልብ እንዳለው አሳይቶናል። ጆንም የጻፈውን ጽሑፍ የመጨረሻውን ለኛ የተጻፈ መልእክት እናከብራለን። ስለዚህ ይህን ነገር ስለ ክርስቶስ ስትል እንዳደረግከው እንረዳለን። ይህንን ጽሑፍ ግን ካስቀመጡ ከ2 ዓመታት በኋላ የጆን አባት ክርስቲያኖችን ስለ ጆን ሞት ይተቻቸው ጀመረ። ይሄ በሞኝነትና በማያውቀው መጨረሻ ወደ ሌለው ነገር ለመሄድ ሲል የፈጸመው ነገር ነው ብሎ ሲናገር እንሰማለን። ነገር ግን የዚህን ታሪክ የምታደምጡ አድማጮች ሆይ በእውነት ኢየሱስ ክርስቶስ በዚህ በኖርዝ ሴንቲኔንታል አይላንድ ለሚኖሩ ሕዝቦች ያስፈልጋቸው ነበር ወይ? አዎ እውነት ነው፣ ያስፈልጋቸዋል። ደሴቶች እንኳን የእግዚአብሔርን ክብር ያያሉ ተብሎ እንደተጻፈ ነው። ደሴቶች ውስጥ የሚኖሩት እነዚህ ሰዎች በእውነት ክርስቶስን ግዴታ አንድ ሰው ሊነግራቸው ያስፈልጋል። አሁንም ቢሆን የጆንን ሬሳ ማንም ሰው አላገኘም። ይልቁንስ በእርግጥ ሞተዋል ብለው አስበው ነበር እንጂ ምናልባትም ሬሳ የሚመስለውን ጆንን ሲጎትቱት በጥቂት ከርቀት በሆነ መንገድ በቀረጻ ላይ ታይቶ ይሆናል። ነገር ግን ጆን ይኑር ወይም ይሙት ማንም የሚያውቀው ሰው የለም። ምናልባትም እግዚአብሔር ምሕረት አድርጎለት በዛ አካባቢ ላይ ቋንቋቸውን አውቆ ወንጌልን እየተናገራቸው ይሆን? አሊያም ደግሞ በሞቱም እንኳን ቢሆን ይህ ሰው በከፈለው መስዋዕትነት ለሚቀጥሉት ዘመናቶች በዚህ ስፍራ ላይ የወንጌል እውነት እንደገና ይፈነጥቅ ይሆን? ሆነም ቀረ አንዳንድ ሰዎች ብቻ ሕይወታቸውን ጠልተው እስከ መጨረሻው እንኳን የክርስቶስን ወንጌል ብስራት ለማብሰር ሲሉ ወደ ልዩ ልዩ ስፍራ ልክ እንደ ጆን በጭከና ይሄዳሉ። ይሄ ታሪክ ምን ያህል ልባችሁ ውስጥ ሊቀር እንደሚችል አናውቅም። ነገር ግን አንድ ነገር ጥለንላችሁ ልንሄድ እንፈልጋለን። እርሱም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ያዘዘንን ትእዛዝ ነው። ጌታችን ኢየሱስ ክርስቶስ እንዲህ ሲል አዞናል።
ማቴዎስ ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። መልካም ጊዜ